2 አመት ሊሞላት አንድ ወር ያህል ሲቀራት ነው የመጣችው አሁን አመት ሞልቷታል ያው ጥሩ እንክብካቤ ታገኛለች በኢዚያ ዴኬር ውስጥ ጥሩ ፍቅር ያላቸው ሙግዚቶች አሉ ያው መስሪያ ቤቱንም እናመሰግናለን ጥሩ አፍ መፍቻና ጥሩ ማስተማሪያ ሆኖ ትውላለች በማስተማመን ምንም ስጋት በሌለው በጥሩ ሁኔታ ተይዛ ትውላለች ከልጆች ጋር እየተጫወተ ወደ 10 ወር አካባቢ የሆነው ነው እዚህ ከገባ በሰራተኛ በነበረበት ሰዓት ስልክ ስደውይ በመሃል ያነሱልሽም ይብላ ይጠጣ ይተኛ ይጫወት አሞትም ሊሆን ይችላል ሁሉንም ነገር ከስራ ስገባ ነው ማየው ስራ ገብቼ መመለስበት ሰዓት ቀኑ ይረዝምብኝ ነበር አሁን ግን በመሃል እየሄድኩ ማየት እችላለሁ በስርዓት ቁርሱን ይበላል ምሳ መክሰስ የእንቅልፍ ሰዓታቸው ተጠብቆ ይተኛሉ እግዚአብሔር ይመስገን አሁን አሪፍ ነው የኔ ልጅ ካመጣት ወደ 9 ወር ይሆናል ለሰራተኛና ያው ቤተሰቦቼ ጋር ነበር ጥዬ የምመጣው እዚህ ካመጣት በኋላ ግን እሱ ላይም ትልቅ ለውጥ አይቻለሁ ቶሎ መናገር ጀምሯል እዚህ ይጫወታሉ ምን ይላሉና በጣም ብዙ ጥቅም ነው ያገኙት አጠገቤም ሆኖ ቢታመምብኝም ምንም ቢል ሄጃያዋለሁ የኔ ልጅ የቆየው እዚህ ለ1 አመት ያህል ነው አሁን ከተመራቂዎች ውስጥ ነው የሚገኘው ቀጣይ ኬጂ ተማሪ ነው ከዚህ አመት በፊት ቤት በሞግዚት ነበር የሚቆየውና በጣም ነበር ማስበው ስራዬን ተረጋግቼ መስራት አልችልም ነበር ተቋማችን ይሄን ነገር እንዳመቻቸ ሳቅ ልጄና አምጥቼ ያለ ምንም ሐሳብ ልጄ በመልካም ሞግዚቶች ታይዞ እዚህ ደርሷል በጣም ደስተኛ ሆነን ያለነው በጣም ነው የምናመሰግነው ተቋሙ መንግስት ያመጣውን ኢኒሼቲቭ ወዲያውኑ አፕላይ አድርጎ ለወላጆች አስቦ ያደረገልን ነገር በጣም ትልቅ ነገር ነው የሚመሰገን ነው ተቋሙን በማዘጋጀቱ እኔ በጣም ደስተኛ ነኝ በጣም አመሰግናለሁ ትልቅ እርካታ ነው ያገኘነው ተቋሙ ልጆቻችን እንደዚህ አጠገባችን ተቀምጠው ያለ ምንም ሐሳብ እንድንውል ስራችንን ተረጋግተን እንድንሰራ ይሄን የህፃናት መቆያ ሐሳብ ተግባር ላይ ስለዋለልን ተቋማችንን በጣም አድርጌ አመሰግናለሁ ሞግዚቶቹ ደግሞ ያው ህፃናት አስቸጋሪዎች ናቸው ይታወቃል ያንን ተቋቁመው ከይዞ ጠብቁ ከመዋል በላይ የሆነ እንክብካቤ ምግባቸውን በአግባቡ እየመገቡ ንጽህናቸው ተጠብቆ እንዲሁም ትምህርታዊ መዝሙሮችን ብዙ ለኬጂ ተማሪ ኬጂ1 ብቁ የሚያረጋቸውን ኤቢሲዲ ቁጥሮችን ያስተማሩ በሚገባ ሁኔታ ይዘውልን ነው የቆዩት እኔ በጣም ደስተኛ ነኝ ሚሶቹ ደግሞ ከሚባለው በላይ እንክብካቤ ነው የሚያረጉላቸው በጣም ጥሮች ናቸው ሚሶቹ በጣም ነው ማመሰግናቸው በጣም በቃ እንጃ ቃላት የለኝም በጣም ጎበዝ ናቸው ሰዓታቸውን ጠብቀው አስተኝተው ምግብ ሰዓታቸውን ጠብቀው አብልተው ነው እንትን ያያዙልን እስካሁንና በጣም ነው ማመሰግናቸው ጥሩ ሞግዚቶች ናቸው አንዱን ካንዱ ማይሉ እንደራሳቸው በትምህርት በቁጥር በኤቢሲዲ በሁሉ ነገር በስነ ምግባሩላ ተካፍሎ በመብላት ሁሉ በሚያደርጉት ድርጊት በጣም ደስተኛ ነኝ የተቋማችን የህፃናት ማቆያ ስራውን የጀመረው ሐምሌ 2014 አካባቢ ነው በወቅቱ የነበሩት 3-4 የሚሆኑ ሰዎች ነበሩ የማቆያውን ያገልግሎት አሰጣጥ ሲያዩ ቁጥራቸው እየጨመረ መጣ ማለት ነው ከ3 ወደ 7 ሆነ በአንድ ሞግዚት ነበር ስራውን የጀመረ የወላጆች የመጠቀም ፍላጎት እየጨመረ ሲመጣ ተጨማሪ ሞግዚት ተጨማሪ ልጆችም መጡ ማለት ነው ስለዚህ አሁን በማቆያው እየተጠቀሙ ያሉት ህፃናቶች ቁጥር በየጊዜው እየተሸኙ አሁን 2 ጊዜ ሽኝት አድርገናል በ2015 2016 እና ይሄኛው 3ኛ አመታችን ነው በየጊዜው 2-3 ልጆችን እየሸኘን ለትምህርት ቤት እንዲበቁ ያደረግን ማለት ነው ወደ 19 ሰዎች ተመዝግበው
ማለት 19ኙም አገልግሎት አግኝተው ያው ጊዜያቸው እየደረሰ ወደ ትምህርት ቤት የሚገቡ ናቸው። አሁን በቁጥር ግን 12 ናቸው ማለት ነው። ፀሐይ ወጥተው ይሞቃሉ። ልደትም ሲኖር እዛ ያከብራሉ። በዛ በህፃናት ማቆያው አገልግሎት አጠቃቀም የተነሳ ህፃናትና ልጆች እርስ በራሳቸው ያላቸው የእርስ በርስ ግንኙነት እንዲሁም በወላጆች መካከል ያለው ከፍተኛ የሆነ የመተሳሰር አይነት ተፈጥሯል ማለት ነው። የህፃናት ማቆያ ገንብቶ የኢትዮጵያ ዜና አገልግሎት ባለሙያዎች፣ ሰራተኞች፣ አመራሮች ሁሉም ሳይቸገሩ የስራ ከባቢም ሳይረበሽ እነሱም ሌላ ሀሳብ ውስጥ ሳይገቡ ተረጋግተው ስራቸውን መከወን እንዲችሉ ታስቦ የተገነባ ነው። ጥሩ መሰረተ ልማት የተሟላለት ምንም ነገር ያልጎደለው የህፃናት መቆያን ያለው የኢትዮጵያ ዜና አገልግሎት ለልጆች በጣም የተመቹ የሚንከባከቧቸው ሚሶች አሉ። እነሱም ደግሞ በጣም ክብር የሚገባቸው ናቸው። ቤተሰባዊነትን ጭምር እንዲጠብቅ እንዲተሳሰር እድል የፈጠረልን የህፃናት ማቆያ ስለሆነ በጣም ደስ ይለናል። ኢዜአ ከዚህም በላይ ለሰራተኞች ምቹ ከባቢ ለመፍጠር የሚሰራቸው ትልልቅ ስራዎች አሉ። መቋጫ እያገኙ ሲሄዱ ደግሞ የበለጠ የተመቸ የስራ ከባቢ በመፍጠር ተቋሙ ያሰባቸውን ርዕይ ተልዕኮ ለማሳካት የሚችል በደንብ ለዛ ብቁ የሆነ የተቋም አመራርና ሰራተኛ እየበዛ እንዲሄድ እድል ይሰጣል።